ሶስተኛ ዓለም ጦርነት ማሟሟቁና ግሩፕ ምስረታውን ቀጥሏል። ሰሞኑን ሶስተኛ ዓለም ጦርነትን ሊቀሰቅሱ የሚችሉ ኢቨንቶችን አንድ ባንድ በአውሮፓና በራሽያ አካባቢ የተከሰቱ ነገሮችን ልንገራችሁ። አንደኛው የዩናይትድ ስቴትስ ምክትል ፕሬዚደንት ጄዲ ቫንስ ዩክሬንን ቶም ሃውክስ ሚሳይል ለማስታጠቅ እየተነጋገርንበት ነው የሚል ኢንተርቪው ፎክስ ኒውስ ላይ ሰጥተዋል። ቶም ሃውክስ ማለት የኒውክሌር አረር መሸከም የሚችል ከ1500 በላይ ኪሎ ሜትር የሚሄድ አድቫንስድ የሆነ ክሩዝ ሚሳይል ነው። እንግዲህ ይህንን ስትታጠቅ ምንድነው የሚፈጠረው የሚለውን ነገር ራሽያዎች የተናገሩ ነው። በሞመንት ቶም ሃውክስ ሚሳይል የራሽያን ከተሞች መደብደብ ሲጀምር that's the end of ዩክሬን እያሉ አንዳንድ ባለስልጣናት የተናገሩ ነው። ምናልባትም የኒውክሌር መሳሪያ ለመጠቀም ያሰበ ይመስላልና ከዛን ቀን በኋላ ኤግዚስተንስ ኦፍ ዩክሬን ሊያበቃ ይችላል የሚል ነገር ሰምተናል። ያን ብቻ ሳይሆን አሜሪካ እና አውሮፓ በዚህ ጦርነት ላይ ቀጥታ ተሳትፈዋል። በሁለተኛነት ደግሞ የምናየው ትላንት ወዲያ ፖላንዱ ጠቅላይ ሚኒስትር ዶናልድ ታስክ የተናገረው ነገር ነው። ይሄ ጦርነት የኛ ጦርነት ነው፣ የዩክሬን ጦርነት ብቻ አይደለም፣ አውሮፓውያንና የአሜሪካ ጦርነት ነው። ስለዚህ ይህንን ጦርነት ለራሳችንን ለመከላከል ዝግጅታችን አጠናቅናል። እንግዲህ እንደ ፕሪቴክስት የተጠቀሙት ያለው ምንድነው የራሽያ ድሮኖች የፖላንድን የሮማኒያን እና ፊንላንድን አየር ክልሎችን ጥሶ እየገቡ ትንኮሳ የፈጸሙ ነው የሚል ነው። የራሽያው ፕሬዝዳንት ቃል አቀባይ እንደተናገሩት ደግሞ ከሆነ ይሄ ሆን ብሎ የወደቁ የራሽያ ድሮኖችን ዩክሬናውያን እየሰበሰቡ እየጠገኑ ወደ እነዚህ አገራቶች እየላኩ አየር ክልላችን የጣሰ ነው የሚል የጦርነት ለማመቻቸት እየተጠቀሙ ያለው ስራ ስለሆነ ይህንን ቶለሬት አናደርግም የሚል ነገር ከራሽያ በኩል እየሰማን ነው። ትላንት ደግሞ የጀርመን መከላከያ ሚኒስትር ነገራችን ላይ ጀርመን ለመጀመሪያ ጊዜ ከሁለት የዓለም ጦርነት በኋላ ወታደሯ ከጀርመን ወጥቶ ወደ ምስራቅ አውሮፓ ተንቀሳቅሷል። ፖላንድ ጀርመን ከሁለት የዓለም ጦርነት በኋላ በተደረጉ ኮንፈረንስ ላይ የወታደራዊ አቅሟ ሪስትሪክት ተደርጎ ተሻግራ ጦሯን ማሰማራት እንዳትችልና የተለያዩ ማዕቀብ የተጣለባት ሀገር ናትና ከፈረንሳይ ከእንግሊዝና ከአሜሪካ ጋር ግንኙነቷን ኖርማላይዝ ካደረገች በኋላ ጦሯን መገንባት የጀመረችው። ጦሯን መገንባት ስትጀምር ራሱ ሪስትሪክሽን ተሰጥቷት ነው። በጣም ጥቂት ጦር ነው ጀርመን ያላት። ጀርመን መከላከያ ሚኒስትር ያለው ምንድነው? ራሳችንን ከራሽያ ለመከላከል 80,000 ጦር አሰልጥነን for the purpose of Russia ተዘጋጅተናል ብሎ የጀርመን ከተሞች ላይ የጀርመን ታንኮች ኤክሰርሳይዝ ጀምረዋል። ሆስፒታሎች፣ የጤና ተቋማቶች አስፈላጊውን ልምምድ ለኢመርጀንሲ ሪስፖንስ ለማድረግ እያደረጉ ነው። በፈረንሳይ ላይ ተመሳሳይ መልኩ በዚህ 2 እና 3 ዓመት ውስጥ ሊከሰት የሚችለውን ጦርነት እና ካዡዋሊቲዎች እና ኢመርጀንሲ ለመቋቋምና ህዝቡን ለመርዳት ሆስፒታሎች በተጠንቀቅ እንዲቆሙና አስፈላጊውን የሜዲካል ፋሲሊቲዎች እንዲያሟሉ የሚል ነገር የፈረንሳይ መንግስት ጤና ተቋማቶች መናገሩን ዜናዎች ወጥተዋል። የኔቶ ሴክሬታሪ ማርክ ሩቴ ምንድን ነው ያለው? እሱ ደግሞ በጣም ጦርነት ሲወድ ይሄ ጦርነት የራሽያ ጦርነት ብቻ አይደለም። ጦርነቱ በአራት ካፒታል ሲቲስ የተጠነሰሰ ጦርነት ነው። እነዚህ እነማን ናቸው? ሞስኮ፣ ቤጂንግ፣ ፒዮንግያንግ እና ቴህራን። ይሄ ኮንፍሮንቴሽን በአራት ካፒታል ሲቲዎች የተጠነሰሰ ነው። ስለዚህ እኛ ራሳችን ለአራቱ ካፒታል ሲቲዎች ተዘጋጅተናል። አስባችኋል? ግን አውሮፓ ከቻይና ጋር ሲዋጋ ዞሮ አሜሪካን ለማስገባት እና አሜሪካን ለማስጠፋት ካልሆነ በስተቀር በምን አቅሙ ነው አውሮፓ ቻይናን ሊገጥም የሚችለው? ራሽያ ምናምን ተውት፣ ቤላሩስን የሚገጥም ኮንቲኔንት አይደለም። ማርክ ሩቴ ግን ጦርነት ቅስቀሳ ነው የተያዘው። ይሄን ቀጥሉት። ከዛ ደግሞ በትላንትናው ዕለት አንድ ዜና አይተናል። 8 የአሜሪካ ኤር ፊውል የሚያደርጉ እነዚህ ግዙፍ አውሮፕላኖች ወደ አውሮፓ ተንቀሳቅሰዋል። በቅርብ ጊዜ እነዚህ አውሮፕላኖች ወደ አውሮፓ የተንቀሳቀሱት ኢራንን ለመደብደብ ቢቱ ስፒሪት እና ሌሎችንም ፋይተር ጀቶችን ሪፊል የሚያደርጉ የነበሩ ናቸውና ይሄ ለመጀመሪያ ጊዜ ነው የተንቀሳቀሱትና ለኤክሰርሳይዝ ሊሆን ይችላል። ነገር ግን ለመጀመሪያ ጊዜ እነዚህ መንቀሳቀሳቸው ታይቷል። የራሻው ምክትል ሴኩሪቲ ካውንስል መሪ እና የቀድሞ የራሻ ፕሬዝዳንት የሆነው ዲሚትሪ ሜድቬዴቭ እየዛተ ነው። አውሮፓ ለራስ በኢሚግሬሽን ጠፍተ አይደንቲቲ ጠፍቶ አውሮፓነት የጠፋ ደግሞ እንዴት ከኛ ጋር እንደዚህ አይነት ሰፋጣ ውስጥ ልትገቡ ትችላላችሁ? እና ዊፕ አውት እናደርጋቸዋለን ብሎ ሜድቬዴቭ የተናገረ ነው። በተመሳሳይ መልኩ ደግሞ የራሻ ፕሬዝዳንት አማካሪ የሆኑት ዩሪ ዩሻኮቭ ዛቻና ማስፈራሪያ ለአውሮፓ ልከዋል። የማትጠነቀቁ ከሆነ የሚበቃን ቀናት ብቻ ነው አውሮፓን ለማጥፋት የሚል ነገር ነውና ቢልድ አፑ ጀምሯል። ማርክ ሩቴ እንደነገረው ነው ኢራን፣ ራሻ፣ ቻይና እና ፒዮንግያንግ ከጀርባ አሉ ብሏል። እነዚህ አውሮፓውያን ደግሞ አሜሪካንን ድረው አድርጎ አሁን ባለው ሁኔታ
የዩክሬንን ፖሊሲ ስለቀየረ ትራምፕ ደግሞ የእሱ ሀሳብ ካልተሳካ አይደለም ቶም ሃውክስ ኒውክሌር ቢሆን ሰጣለው ማለቱ አይቀርምና ኦልሬዲ the build up is happening። ከዚህ ፊት ፕሬዲክት እንደተደረገው ፍልስጤምን መሰረት አድርጎ ከዛ ላይ የእስላማዊ አገራቶች ጋር የሚቀሰቀስ ጦርነት ነበር፣ ሶስት የዓለም ጦርነት ፕሬዲክሽን ነበር። አሁን ግን ነገርዮ እዛው ራሽያ አካባቢ ዩክሬን አካባቢ የሚፈነዳ አይነት እየመሰለ ነው።